ይኸውልህ አንድ ማወቅ ያለብህ ነገር እንደሆነ ታውቃለህ። ብሩኖ ፈርናንዴዝ የኔ ተጫዋች ልንከባበር ይገባል። ይህንን አርማ ደረቴ ላይ ያለ ብሩኖ ፈርናንዴዝ ቡርኔ ላይ ያለ ልንከባበር ይገባል። ቻምፒዮንስ ሊግ ደግሞ በቀጣይ ዓመት ልንጫወት ይገባል። ይሄ ሀቃችን ነው። ቻምፒዮንስ ሊግን እንደዚህ ይዘነዋል። ብሩኖ ፈርናንዴዝን 3 ዓመት ማስፈረም አለብን ብዬ አስባለሁ። ሌላው ቢቀር ለሚመጡ ተጫዋቾች እንደ አሰልጣኝም ሆኖ ቢቀመጥ እኔ በቃ ብሩኖ በብሩኖ ፌንት በልቻለሁ። እና አሁንም ደግሞ አንድ መርሳት የሌለባችሁ ነገር አካውንቴ ዱቄት ሆኗል። ገብርኤል መሄዴ ነው ሻምፒዮንስ ሊግ መሰናበቴ ነው። በሉ ደህና ሁኑ። አመሰግናለሁ። ምን ይዤላችሁ ልምጣ? ከሻምፒዮንስ ሊግ ስመለስ ምን ይዤ ልምጣ? አባቴ ንብ አግኝቼ ድሮስ ማር ላልቆርጥ ነው እንዴ? ገና ምን አየ? ጭሰን ነው ማመጣጣል። ሁሉንም ጭሰን ነው ማመጣጣል። አባቴ አልሰማም። አልሐምዱሊላህ ክለባችን ዩናይትድ አሸንፏል። ዩናይትድ ፋሚሊ እንኳን ደስ ያላችሁ። ቪዲዮን ኮፒ ሊንክ ሪፖስት ላይክ በማድረግ ጀምሩት። ካስሽ ትለያለህ። ዛሬ የጨዋታው ኮከብ ለኔ አንተ ነህ። በቃ ሁሉ ነገር ሲያደርግ ነበር። ጎል ሲያስቆጥር፣ ሲከላከል ቢስሚላህ። እንግዲህ ይሄ የመጨረሻ ዓመቱ ነው። አውሮፓ ሻምፒዮንስ ሊግ መልሶን ይሄዳል። እውነት በጣም ድለኞች ነን። አንተ የኛ ስለሆንክ ክለቡ እንዴት ነው የሚወደው? ባጁን እየለካኩ ሰኞ ከነማሉ እንደዚህ ሰኞ አምሽተው አዩን፣ ግን ዩናይትድ አሸነፈ። በጣም የሚያሳዝነው ለእናንተ ነው። ክለባችን ግን አሸንፏል። ሰኞ ይጫወት፣ ማክሰኞ ይጫወት። ለእኛ ፕሪሚየር ሊጉ ቅዳሜ ዛሬ ነው ለኛ። ክለባችን ደግሞ በድል ቢስሚላ በረከት በረኛ ውስጥ ረ ቢስሚላ ለሱ ስል ክሊንሽቱ በቃ ተናድጃለሁ ስለተቆጠረበት። ግን ደግሞ ዋና 3 ነጥብ ነው። ኮቢሳ ቅመም ቢስሚላ ሄቨን ረ የአርሰናል ውለታ በዛብን። ቫንቤርሲ ሰጥተውን ዋንጫ ወስር። አሁን ደግሞ ይኸው ሄቨን ወደፊት የሚሆነን አብረና ያለን። ግን የሚገርም ነው። ተከላካዩ በጣም ምርጥ ነበሩ። ዛሬ በጣም ደስ ብሎኛል። በጣም የሚያስፈልገን ነጥብ ነበር። ሴስኮም ጎል አስቆጥሯል። 10 የካፕቴን ነገር አይወራም። 19 እንደውም ዛሬ 20 መድፈን ነበረበት። ግን በጣም ደስ ብሎኛል። የሚያስፈልገን ውጤት ነው። ቀጣይ ከሊቨርፑል ጋር ነው ጨዋታው። ሻምፒዮንስ ሊግ ኦልሬዲ ገብተናል ማለት ይቻላል። ዩናይትድ ፋሚሊ በድጋሚ እንኳን ደስ ያላችሁ። እስቲ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ክሊፕሳችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ግሎሪ ማን ዩናይትድ ስለዚህ ነጭናጫ የሚችል ተጫዋች እናወራ ነው ብለ ተረዳኛ። ኦልሬዲ ኦንላይን ስክሮል ሳረግ ይሄን ፎቶ አግኝቼዋለሁ። ስለዛ ዩናይትድ ደጋፊ ስለዚህ ማውራቱ አይቀርም። 19 አሲስት ነው ያለው። ገና 20 አላደረገውም፣ እኩል አላደረገውም፣ 21 አላደረገውም፣ አላሻሻለውም። ግን ባለንዶር ውስጥ መግባት አለበት ሚል ወሬ በቅርቡ ትሰማለህ። ምክንያቱም ኦልሬዲ ኦንላይን ላይ መወራት ከጀመረ የዩናይትድ ደጋፊ ደግሞ ማን የፈጠነ ነው እኮ የሚያምነው። የፈጠነ ገባር ከፍ የሚያደርግ ነገር ተረዳኝ። አሲስቱን ይሰብራሉ ወይ ብትለኝ ነው እንደኔ አመለካከት እያመመኝም ቢሆን የሚሰብረው ነው ይመስለኝ። ለምን ብለህ ጠይቀኝ። ኦዚል 19 አሲስት ነው የደረሰው። 18 የደረሰው ግን ዲሴምበር ላይ ነበር። ዲሴምበር ላይ 18 ደርሶ ከዲሴምበር በኋላ 1 አሲስት ብቻ። ኬቨን ደብራይነ 17 ምናምን የደረሰው ፌብሩዋሪ ምናምን። መሐመድ ሳላ ላስት ሲዝን 16 የደረሰው ጃንዋሪ ላይ። ግን ሁሉም ደረቀባቸው። ለምን? ክለባቸው እነሱ አሲስት ከማግኘታቸው የበለጠ የሚያስቀድመው 3 ነጥቡ የሆነ ነገር ለማግኘት እየጮቱ ስለሆነ ዩናይትድ ግን ኦልሬዲ ከዚህ በኋላ ያሉት ጨዋታዎች ቢሸነፍ ራሱ እኮ 5ኛ ቢጨርስ ነው እንጂ ቻምፒየንስ ሊግ አያጣ ገባርለ። ስለዛ ብሩኖ አሲስት እንዲያደርግ ነው የሚጮቱ። የሆነ ሰዓት ላይ የሴስኮ ጎል ላይ ሲጠብቁት አላየም። ጠበቁት እኮ ወይኔ አባቴ ናና ባለንዶር ይገባዋል ብለህ ሰክሰኝ በፈጠረ በእናት የሚድ ቴብል ክለብ ተጫዋች ቤስት ተጫዋቻችሁ ወይ ብሩኖ አቬሬጅ ነው ወይ ዩናይትድ አቬሬጅ ነው። ገባርለ ዩናይትድ አቬሬጅ ከሆነ አምንልሃለሁ ብሩኖ ቤስት ፕሌየር ኢን ዘ ወርልድ። የሚያሳዝነው ነገር ለአቬሬጅ ክለብ ነው የሚጮተው እንጂ ገባርለ ወይ ደግሞ ዩናይትድ ሀያል ምናምን ያል ከተመጻደቅ ብሩኖ ነው አቬሬጅ ምክንያቱም እንዴት ዋንጫ የለውም ለሀያል ክለብ እየጮተ ተረዳኝ አይደል? ባለንዶር ይገባዋል ብለህ ሰክሰኝ። ዶርጉ ይገባዋል ያልክ አድክም ስለሆንክ ብራቮ ማንቼ። በእስቲ አሁን የትኛው ምድራዊ ኃይል ቻምፒዮንስ ሊግ ከመግባት እንደሚያስቆመን እናያለን። የትኛው ሌላ ደግሞ ምድራዊ ኃይል ብሩኖን ሪከርድ ከመስበር የኦዚል ውሃ በልቷታል። አሁን የሄንሪና የድሬ ብሩይና ናት የቀረችው። እሷም ውሃ ይበላታል።
ቀጣይ ደግሞ ሊቬን በቃ ካንቀባረርናት አመቱ በዋንጫ አለቀ በሉት። እንዳለ ፕሪሚየር ሊግ ላይ ትላልቅ ቲም አዝናንተናቸው እንችላለን። እግዚአብሔርን በጣም ነው የምንችለው። ሰከንድ አፍ ቀያሪ ይሁን አንድም ኳስ ተጠልዞ ነው የገባው፣ ግን እንደዚህ አይነት ጨዋታ መቆጣጠር መቻል አለብን። አሁን ሰከንድ አፍ ግዴታ በሁለት ፉልባኮች በአንድ በኩል በደብል ዘግተን መጫወት አይደለም። ለብሬንትፎርድ 2 አግብተን 3 እና 4 እንዳናገባ መፍራት ነው ያለባቸው። ማንቼ ሀያል ቲም ነው። ግዴታ ተከላካይ እየጨመረ መከላከል የለበትም። 3 ነጥቡ ያስፈልገን ነበር። ሰከንድ አፍ እንደምንም ጨዋታውን ተቆጣጥረናል፣ ግን ከዚህ በላይ ማድረግ እንችላለን። ሉክሾ ለሊቬ ጨዋታ መድረስ አለበት። በቃ እሱ ነው ሳላን የሚይዝልን። ብቻ በጣም የዛሬ ማን ኦፍ ዘ ማች ደግሞ ካሳዬ ምን አይነት ተጫዋች ነው! ሜይኖ ምን አይነት ተጫዋች ነው! ብቻ በጣም ያበደ ነበረ። 3 ነጥባችንን አጣጥመናል። ቻምፒዮንስ ሊግ በ10 ምናምን ነጥብ ነው የጣስናቸው። ቀጣይ ብቻ ሊቬን አደራ። ከዛ በኋላ የቀረውን ሙሉ ይሸነፍ ከፈለገ ሊቬ ላይ ብሩኖ 1 አሲስት፣ ከዛ ማሸነፍ ገደል ነው አመቱን። ኮፒ ሊንክ ሪፖስት ሼር እያደረጋችሁ ሀሳባችሁን ኮመንት ላይ ይሜ ወይኔ ትርፌ አመለጠችን። ኢጎ ቲያጎ የሚሉ ተጫዋች ቅድም እኮ አንተ አስቆጠረ ቢሆን እነዛ የባከኑ ቻንሶች ናቸው እንጂ ቢያንስ 2 አቻ እኮ የጌም ያልቅ ነበር። ከምር ነው የምላችሁ። ደብድበውታል እኮ ፖዚሽኑ እኮ እኛ ጋር ነው። ተጫውቶታል እኮ ብሬንትፎርድ። ወይኔ ለማንኛውም ግን በስመ አብ ሰገጠ ዩናይትድ ሰገጠ ማለት ነው። ካሳውን በመልቀቂያው ሰዓት እንዲህ ያፈላል። ግን እኔ ገረመኝ መጨረሻ አካባቢ ዳኛውን እንደዛ ፋራ ሲያር፣ እንዴት ነው አንድ ዳኛ 2 ጊዜ በአንድ ተጫዋች የሚታልለው? ሁለቴ ሆን ብሎ ፋውል ነው ብሎ ተሰርቶብኛል ብሎ መጨረሻ አካባቢ ላይ ሲወድቅ እንዴት አንድ ዳኛ 2ቴ ይሳሳታል? እሺ የመጀመሪያው ቀላል ተች ነው። ሁለተኛውን ግን አይታችሁታል። መጨረሻ ፊሽካ ሊነፋ አካባቢ አረ በጣም ያስጠላ ዳኛ ነው። ከምሬን ነው የምላችሁ። ለማንኛውም ግን በዛሬው ጨዋታ ያው ብሩኖ ፈርናንዴዝን እንግዲህ አለማድነቅ አይቻልም። በዚህ ሲዝን እንግዲህ በፕሪሚየር ሊጉ 19ኛ አሲስቱ ነው እንግዲህ ማድረግ የቻለው ይህ ተጫዋች ማለት ነው። እናም የኦዚልን ሪከርድ እንግዲህ ተጋርቷል ማለት ነው። እኔ በግሌ እንደነገርኳችሁ የሄነሪን እና የደብሮይናን ሂስትሪ የሚሰብር ይመስለኛል ማለት ነው የተጫዋች ያው በቀሩ ጨዋታዎች። እናም እጅግ በጣም የሚገርም እንቅስቃሴ እያደረገ ነበር። ኮቢ ማይኖ እጅግ በጣም የሚገርም እንቅስቃሴ ነበር ዛሬ ሲያደርግ የነበረው እሱ ራሱ። ያው ሴሽኮም ጎል አስቆጥሯል። አሪፍ እንቅስቃሴ ነበር። እኔ ገረመኝ የካሳውን ካስሜሮ በመውጫው ሰዓት እንዲህ ማለቱ ገርሞኛል። ግን ዳኛው ማታላሉ ጭንቅላቱን ሳላደንቀው አላልፍም። ግን ዳኛው ቡልሺት ነው። ከምሬ ነው የምላችሁ። እጅግ በጣም በሷ አናዶኛል። ለማንኛውም ያው ትርፍ ያሸንፋለች። ቀጣይ ከኛ ጋር ናት። የምንተያይ ነው እንግዲህ የሚሆነው ማለት ነው። ለማንኛውም ማለት ነው ብሬንትፎርዶች ግን አስከፍቶኛል ነው የምላችሁ። ከምር ነው የምላችሁ አስከፍቶኛል። ቢያንስ አቻም ያልቅ ጨዋታ ነበር በቋጠሯችን ራሱ። አንቺ የፎንቃ 2 ብሬንትፎርድ 1 የተጫዋቾች ሬቲንግ እንደተለመደው ከበረኛችን ከላመንስ እንጀምራለን ማለት ነው። ላመንስ በጣም የሚችል በረኛ ነው። በአየር በራሪ የምድር ጦር በጣም ነው የሚችለው ማለት ነው። ያ ኳስ ራሱ አሸውዶት ነው ዳሎት በጣም ነው የምትችለው ማለት ነው። 10 ከ10 ዳሎት መጀመሪያ አካባቢ ፈርስታፍ ፓሶች ሲበላሹብህ ነበር። ከዛም በኋላ የሆነ ድሪብል ለማድረግ ስትሞክርም ሲቋረጥብህ ነበር ምናምን በጣም ጥሩ ነው። ሁለተኛው ጎል ላይ ግን የሆነ ራስህን አሳልፈ መስጠት ምናምን ነበረብህ። ከፍማ ብሎክ ለማድረግ መሞከር ነበረብህ። 7 ሰጥቻለሁ። ቆንጆ ነህ ማጉዌር። አንተ ጀግና የሆንክ ሰው። አንተ ሴንተር ባክ አይደለ? ኧረ ሚድፊልድ አድርገን እናጫውተው። ልጁ ሚድፊልደር ነው። ነገሩ መከላከሉም ላይ ደግሞ ማን ያክለዋል? ግራውንድ ኤሪያል ሁሉንም ነው የሚያሸንፍ። በጣም ነው የምትችል ማጉዌር። የሆነች ኳስ አስታውሳለሁ ኢቨን ብሎክ ያደረጋት እዛች ላይ ብቻ ስተተይቻለሁ። በዛች ምክንያት 8 ሰጥቻለሁ። ኢቨን ስንት ዓመት ነው? ስንት ብር ነው የገዛነህ? አረ እንደወጣብህ ገንዘብ። እኔ ሁልጊዜ አንተን ሳይ የወጣብህን ገንዘብ ነው ማስታውሰው ማለት ነው። ድሪብሎቹ፣ ቡድኑን ከጫና የሚወጣበት መንገድ፣ የአየር ላይ ኳስ፣ ብሎኮቹ ራሱ ማለት ነው። በተደጋጋሚ ነው የሚያደርጋቸው እነዚህም ብሎኮች። በጣም ነው የምትችለው ሄቨን። 10 ከ10 ሉክሶ በጣም ጸዴ ነበረ። ፈርስታፍም ሰከንዳፍም ጉዳቱ ሃርድ ነገር እንዳይሆን ብቻ እንስጋ። ቆንጆ ኳሶችን ነው ፓስ ታደርግ የነበረው። ሊንካፕ ጸዴ ነበር። ሉክሾ 8 ሰጥቻለሁ። ካስሜሮ ኧረ ተው እንደ ዕድሜውን እንደ ቦታ ተጫወት። ዲፌንስ ሚድፊልደር ነህ። ምንድነው የጎል ማዓት? የሆነ ቦታ ብትሄድ እኮ አጥቂያቸው እንዳንተ አይነት የጎል ማዓት የለውም። የጎል ማዓት መከላከሉ ላይ ወዳጅ ይወርዷል፣ ይቆርጣል። ሩጫ ነው ትንሽ ችግሩ። እዛ ውጭ ግን ሙሉ የሆነ ሰው ታውቃለህ። ኧረ ተው ትልቅ ነው ዕድሜ። ካስሜሮ ተረጋጋ። 10 ከ10 ኮቢ ማይኖ ሩበን አሞሪም ጠለው። በቃ ጥልት ታረኩ። ይሄን ልጅ በጣም እንደሚችል እያወቁት ሜዳ ውስጥ አስገብተው እንኳን በአንተ ታክቲክ ምክንያት እንደማይችል አድርገህ አሳየኸኝ ማለት ነው። በጣም ነው የሚችለው ኮቢ ማይኖ። በጌታ ስም ቢውልድ አፕ ስታርተራችን ነው።
ባንዴ ቡድኑን ማለት ነው በአንድ ሰከንድ ውስጥ ከመከላከል ወደ ማጥቃት ያዘዋውሯል። ባንዴ ቡድኑን ከሆነ በጣም ጫና ውስጥ እርጋታ ውስጥ ይከቷል። ድሪብሎቹ ሌላ ታሪክ። ለአማድ የሰጠው አሲስት አማድ አባከንክ 10 ከ10 ብሪያን ምቤሞ ምንድነው የነካብን? ሸበለው ምንድነው የነካብን? መላጣው እግዚአብሔርን ሁለቱም ከአፍሪካ ዋንጫ ከተመለሱ በኋላ ምንድነው የነካ? ብሪያን ምቤሞ ብዙ ኳስ ይዘ መግፋት ሁሉ አቅቶ ነበር። ፓስ ማድረግ ሁሉ አቅቶ ነበር። 6 ሰጥቻለሁ። ብሩኖ ፈርናንዴዝ እናንተ እኮ አታፍሩም። ብሩኖ ፈርናንዴዝን በቁጥር ገለጸው ምናምን ልትሉኝ ይሆናል። በጌታስ ይፈጥረዋል ቻንሱን የሆነ ቡድን ላይ ማለት ነው። ብሩኖ ፈርናንዴዝ የሚፈጥረውን ቻንስ ሙሉ ተጫዋቾቻቸው ሊፈጥሩት አይችሉም። ፕሪሚየር ሊግ ላይ የትኛውም ተጫዋች ጋር የማወዳደር መብቱ አላችሁ፣ ያለፉትም ያሉትም ጋር ማለት ይሄን ሁሉ ጊዜ እምለው ነው። እኔ ሲጀመር ዛሬ እንደዚህ ጥሩ ሆነ ትናንት ጥሩ ሆነ አይደለም። ገናውን ስብርብሩን ያወጣዋል። ስንት ኳስ እየተበላሸብ ነው ይሄን ሁሉ ቻንስ የምትፈጥረው። ብሩኖ ፈርናንዴዝ በቁጥር አይገለጽም። አማድ ዲያሎ ምንድነው የነካብን? ሸበለው አማድ ዲያሎ ያን ኳስ ይስታል፣ እኔ አላምንም። አማድ ዲያሎ እንደዚህ አይነት ደካማ ሹት ያደርጋል፣ እኔ አላምንም። አማድ ዲያሎ የሆነን ተጫዋች ማለፍ ያቅተዋል፣ እኔ አላምንም። ምንድነው የነካ? ከአፍሪካ ዋንጫ መልስ አንተም እንደሸበለው እዛ ሙጠምጢም ነገር አሰርተውባችኋል። በቃ አልቻላችሁም። ግን ደግሞ ለሁለተኛው ጎል መፈጠር ዋና ምክንያት ነው። መከላከሉ ላይ የፈጠርከው ተጽዕኖ ታክል ወርደ ነው ከዛ ያን ኳስ ብሩኖ ያገኘው። ለዛ ብቻ 6 ሰጥቻለሁ። ሼስኮን እኮ ባገባው ጎል ምናምን ልትገልጽ ያገባው ጎል ጭራቅ አጥቂ ሊያስቆጥረው የሚችለው የጭራቅ አጥቂ ጎል ነው። ነገር ግን እረ ሊንካፑ ጋይስ ይሄን ተጫዋች አርቴታ ፈልጎት የነበረው ይሄን አጫወት ፈልጎት ነው። እንዴት ነው ቡድኑን የሚያግዘው? ብሪያን ምቤሞ ስንት ኳስ ነው የሚያበላሽበት? ጸዴ ኳሶችን አብሮት ለመጫወት እየፈለገ ሊንካፑ ላይ ደደብ ሆነበት ዛሬ ብሪያን ምቤሞ። ትችላለህ ሼስኮ 10 ከ10። ከዛ የማዝራዊን ቅያር ካሪክን እናደንቀውና ቡድኑን መጨረሻ ላይ ቅርጹን ጠብቆ ተከላክሎ ለመውጣት ያደረገውን ጥረት በጣም እናደንቀውና ሴንተር ባካችን ማዝራዊ ከዚህ በኋላም ሴንተር ባክ ነው እያልነው ሌሎችን ቅያሮች ደግሞ እናንተ ሬት ታደርጉታላችሁ። ኮንግራ የማንቸስተር ዩናይትድ ደጋፊዎች ግሎሪ ማን ዩናይትድ። አርበደበደው አንገዳገደው፣ ለቻምፒዮንስ ሊጉ 1 ነጥብ ቀረው። ይህ ማንቸስተር ዩናይትድ ነው። በኦልትራፎርድ ተሽሞንሙኖ ብሬንትፎርድን 2-1 ረቶ የተመለከት ነው። ምሽቱ ትክክለኛውን መዝጊያ ያገኘ። ማንቹራውያን እንኳን ደስ አላችሁ። ዩናይትድ አሸንፏል ይላል። ማን አይት ዚስ ቲም። እኔ ብሬንትፎርድ የሚባል ቲም ከኛ ጋር ሁላ አለው ገና እግዚአብሔርን እና ላይክ አንጮታ ይቀረዋል መሰለኝ ቻምፒየንስ ሊግ ለማረጋገጥ። የምን አንጮታ 1 ነጥብ ነው የሚቀረው ካልተሳሳትኩኝ ማለት ነውና ቻምፒየንስ ሊግ ለማረጋገጥ ማለት ነውና ማመንጮታ ነው የምጮት። ብሩኖ ፈርናንዴዝ የኦል ታይም 20 አሲስት ማለት ነው። 1 ነው የቀረው በቃ 20 ላይ ያደረገው 19 ዛሬ ያደረገ 1 አሲስት ለሴስኮ አድርጎለታል። ሽምቅቅ አሁን ብሩኖ ፈርናንዴዝ ሐሳቡ ምንድነው? ከዚህ በኋላ ማግባት አይደለም አሲስት ማድረግ ነው የሚፈልገው የሄንሪና የደብሩይና ለማጋራት ማለት ነው። ምን ጨዋታ ጽድት ያለ ፈርስታት ጨዋታ አሪፍ ነው። ግን ብሬንትፎርድ የሳቱት ኳስ ብዛት በፈጣሪ ዩናይትድ አሸንፏል። ምን አገባኝ ኢጎር ቲያጎ ያላገባው እኔ ምን አገባኝ? በስበስ የሆነ ጀመር ኢጎር ለሚባለው ተጫዋች የሻይ ሰጣችሁት ነው እንጂ ማለት ነው። እንዲህ ሲጫወት አይተማናቅ። ከናንተ ጋር ሲጫወት እንዴት ነው ልምሻን ይዘው ልምሻ እንዴ ኳስ እንዲ መምታት ያቅቷል። አንተ ኤደን ሄበንን እኮ ነው ያውቃለሁ። እኔ እኮ ነኝ ያሳደግኩት የክለቤ ተጫዋች እኮ ነው። እንዴት ነው ኢጎር ዶርን ከሚያክል ከዛ ግብድ ያ ተጫዋች ኋላ መጥቶ ኳስ ነክቶ ማለት ነው ሙከራ ሊያደርግ ቢችል እንዴ ኢጎር እኮ በተሻለ እኮ ኤደን ሄበን እኮ ብዙ ሙከራዎች ሊያርጓል እኮ ሊማንስ ላይ እናንተ እና ታዲያ እንዴ ይሄ ማይቻል ታግለን እንዴት አባ አሁን የኢጎር ጎሎች እኮ ገብተው ቢሆን እነዛው ደጎሎች 3-2 አልቆ ነበር እናንተ። ለማንኛውም ግን ሰከንድ አፍ ላይ ያሳየሽው መከላከል ትርፍዬ ማን ስትከላከሉ እንደኛው ናችሁ አይደል እንዴ? እናንተ ከየት ነው የለመዳችሁት እንደዚህ መከላከል? ማዝሮን ቀይሮ አስገባ። እንዴት ኮምፓክት እንደሆኑ ማንዬ ረጉት። ለማንኛውም እንግዲህ አሸንፋችኋል። ቻምፒየንስ ሊግ እኮ ተገባላችሁ። አሁን ብሩኖ ሪከርድ ይሰብራል አይሰብርም ነው። ጸጉሩን ግን አስቆርጡት። የቀረሽን 4 ጨዋታ አሸንፈሽ ይሄን ላይ ጸጉሩን ካላስቆረጥሽ እንግዲህ ቀጣይ ዓመትም ጸጉር እያልኩ ልመጣ በጊዜ አስቆርጡ። አዎ በቃ
ስለምንችል ነው የምልህ። እየቋጠርክ ነበር። አንድ ጎል ሰጠን ምናምን ነገር እንድትቋጥር ነው የምናደርግ ማለት ትችላለህ። ታሪክ ሰከንድ ሃፍ ላይ ቡድኑን ምንድን ነው ያደረግከው? ቀይር አድርጎ ቅርጹን ጠብቆ በስርዓት የካውንተር ቡድን አድርጎ ስርዓቱን ይዞ ተከላክሎ ለመውጣት ነበር ያሰበው። በትክክልም ተሳክቶለታል። አንድ ጎል ተቆጠረበት እንጂ ማለት ነው አንድ ጎል ራሱ አይገባንም ነበር። አማድ እሱ ዳሎት ብሎክ የሚደረግ ኳስ ሲምፕል ኳስ ማለት ነው። ግን በጣም ነው የምንችለው በጣም ማለት ነው። ማንቸስተር ይሄ ነው። ትንሽ ጠብቁ ዋንጫውን ለመብላት ማለት አሁን አይደለም ኔክስት ይር ምናምን ጠብቁ። ቀጣይ ተረኛ ሊቨርፑል አር ጠብቀኝ እየመጣውልህ ነው ማለት እየመጣውልህ ነው። ይሄ ነው ማንቺ ግሎሪ ማን ዩናይትድ አሸንፏል። እኔ አንድ ቲም ልጣ አንድ ደና በቃ ይሄንን ቲም እንደዚህ ልጥልጥ የሚያደርገው ቲም አይችሉም እኮ ምንም ነገር ነው የማይችሉት። ማን ብሬንትፎርዶች ፈርስት ሃፍ ላይ የሳቱት ኢጎር ቲያጎ የተባልከ አህያ የመጨረሻ አህያ ምንም ነገር ነው ኳስ ማትችለው። በእናትህ እንዴ ምን ሆነ ነው ማና አንተ ኒኮ ኧረ በስመ አብ አንተ ኢጎር ጃክሰን ኢጎር ቲያጎ አይደለም። ማን እንዴት ነው ከሃላንድ ቀጥሎ ሁለተኛ ጎል ስኮረር ልትሆን ቻንኩ? ይሄ ሁላ ኳስ እየሳትክ እንዴ ዩናይትድ ማን ብሩኖ ዛሬ 19 አሲስት 19 አይኔ እያየ 19 ደረሰ እኮ። ይሄ ሰውዬ ሪከርዱ ሊሰብረው ነው። እኔ በቃ ማን አንድ ደና ተጫዋች ያላቸው ዩናይትድ አማድ ብቻ ነው እንዳለ አይችሉም። ገብታችኋል? አማድ ግን ይችላል፣ በጣም ይችላል። ማን ኮቢ ሜኖር ዛ አጣጥፎ ሰጠው። አማድ ትችላለሽ በጣም ፕሌይ ሬቲንግ ላይ ያገኛለሁ። ይሄን ቪዲዮ ሪፖስት ያደርጋል። ቆይ አይ ዩናይትድ ደጋፊዎች እንዳትተኙ። እኔ ሐሳብ አለኝ እንዴ እኔ ዛሬ ለሊቱ ሙሉ እንደዚህ አንግቼው እንዴ እኔ ሁሉ ኪሳራ ደርሶብኝ ያንም ሻምፒዮንስ ሊግ ገባ እንኳን ደስ አለ በቃ። ከዛ ውጪ ደግሞ ብሩኖን አሲስት አድርጓል እንኳን ደስ አለ። እኔ በሁሉም ረገድ ከስር ያለው ዛሬ ለሊት የተበላሽቷል። ግን ሶስተኛ ኪሳራ አላስተናግድም። ገብቷል አይደል? ኮፒ ሊንክ አድርጉ አካውንት ላይ ግቡ። አይ አሰኛችሁ ነው ያው ውስጥ ሆነ ችግር የለም። ኮፒ ሊንክ አድርጉ አካውንት እንትን በሉ። ቪዲዮውን ምን ያደርግልኛል? አካውንት ውስጥ ገቡና 5ም 10ም ጊዜ ጣል አድርጉልኝ ኮፒ ሊንክ ሆነ። ለማንኛውም ጀማዓው ትርፌ ሻምፒዮንስ ሊግ ኦፊሻሊ በቃ ገባች። ሌላው ዜና ምን መሰላችሁ? ምንም ባካችሁ ዜና የለም። በቃ እኔ ዝም ብዬ ኮፒ ሊንክ አድርጉ። ዛሬ ኢጎር የሚባል ተጫዋች ታይፊን ያበላሽው ሰው ኪሳራ አይ ለሊት ኪሳራ። እውነት ለመናገር የማንቸስተር ዩናይትድ ደጋፊዎች ይሄን የመሰለ ተጫዋች መለየትና መሰናበት መሸኘት በጣም የሚከብዳቸው ይመስለኛል። ሜዳ ላይ ከሚያሳየው ቆራጥነት፣ ሜዳ ላይ ከሚያሳየው አስደናቂ ብቃት፣ ትጋት ባለፈ ለቡድኑ ያለው ፍቅር እጅግ ይለያል። የመጨረሻ ዓመቱን መሆኑን ከወራት በፊት ያረጋገጠው ካዚሚሮ ለማንቸስተር ዩናይትድ ደጋፊዎች የእግር እሳት ሆኖባቸዋል። የሱ ይሄንን ክለብ ለቆ መሄድ ሊዋጥላቸው አልቻለም። ምን አይነት አስደናቂ ብቃት ነው ሜዳ ላይ ደግሞ እያሳየን የሚገኘው። ከጨዋታ በቡድኑ የአማካይ ስፍራ ላይ ያለው አስተዋጽኦ ላቅ ያለ መሆኑን ዛሬም በድጋሚ ባረጋገጠበት ጨዋታው ጎልም አስቆጥሮ ከማንቸስተር ዩናይትድ ደጋፊዎች ጋር ልክ እንደ ሁልጊዜው እንግዲህ የማንቸስተር ዩናይትድን አርማና ባጅ እየሳመ ከኦልትራፎርድ ደጋፊዎች ጋር የመሰነባበቻ የመጨረሻዎቹ ቀናቶችና ሳምንታቶችን እያሳለፈ ይገኛል። ለቡድኑ ያለው ፍቅር አሁንም በጣም ጠለቅ ያለ መሆኑና ለታላቁ ሪያል ማድሪድ ተጫውቶ ቢመጣም ነገር ግን በአጭር ጊዜ በማንቸስተር ዩናይትድ ደጋፊዎች ፍቅር መውደቁን ደጋግሞ እያሳየን ይገኛል። ለማንኛውም አሁንም ጠይቃችሁ ካዚሚሮ በማንቸስተር ዩናይትድ ቤት አንድ ተጨማሪ ዓመት አትሊስት አይገባውም ወይ? ምን ትላላችሁ? ቢቆይ ትመርጣላችሁ ወይስ ቢሄድ? የምሽቱን የካዚሚሮ ማን ኦፍ ዘ ማች የሚያሰኝ ብቃት እስከ 10 ስንት ትሰጡታላችሁ? ሐሳብ አስተያየትና ምላሻችሁን ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ዛሬ ልመክር ልዘክር አይደለም የመጣሁት። ከኔ በላይ እድሜ ጠገቦች አሉ እዚህ ጋር። ዋንጫ አልቀራቸው፣ ጸባ አልቀራቸው። አሁን ደግሞ በምን ተገናኙ በለኝ። እነዚህ ሁለት ክለቦች አንዱ ለዋንጫ ፍጻሜ ደርሶ አንዱ ታች ቢሆን የሚገጥመውን ክለብ ሁሉ ባላየ 3 ነጥብ ሰጥተው እልፍ የሚሉ ናቸው። ከመጠላላታቸው የበዛ ነው። ምን ላንክሸር ደርቢ ይባላል አቡሻ። እነዚህ ስለ እነዚህ ቶ የዲያስፖሮች ጸብ ነው ነው። ምን በቃ በዋንጫ ያበዱ ናቸው። ስማ እና ወደ ጨዋታው ልግባል። ጨዋታው 3 ነጥብ ልዩነት ነው ያላቸው በእነዚህ ሁለት ክለቦች መካከል። የአንድ ጎል ልዩነትም አለ በማንቸስተር ዩናይትድ የበላይነት። 3ቱም ነጥብ የማን የበላይነቱ? ማንቸስተር ዩናይትድ። ታዲያ ጋሼ ደግሞ ከታች ናቸው። እንዴት ነው ነገሩ? አሁን እንዴት ነው የምናደርገው? ባለፈው አንፊልድ ላይ መጥተው
እናንተ ቆይ ብለው ተቆናጠው መሄዳቸው የሚዘነጋ አይደለም። እነ ማንቸስተር ዩናይትድ ማንን ጋሼን። አሁን ደግሞ ሊቨርፑሎች ኦልትራፎርድ ላይ ተገኝተው ሊመክሩ ይሆን ሊዘክሩ ይሆን ወይ ወደ ታች አርፈው ቁጭ ይላሉ ወይስ ይንጠራራሉ ያልፋሉ የሚለውን አብረን ልናይ ቀጣይ ሳምንት ነው። ዛሬ ማንቸስተር ዩናይትድ ብሬንትፎርድን እዚህ አካባቢ ነው በመጥል ወገቡ ዘግቶታል። የለም በቃ ቆልሞሞታል። እጁን እያሟሟቀ ነው ነው ማለት ቀጣይ ሳምንት ኳስ እንዳይመስል የምናየው አይደለም። ልንገር ኳስ አናይም። ሚክስድ ማርሻል አርት ነው የምንመለከተው። ሌላ ነገር የለውም ነው የምልህ። በቃ ያዝ በለው ላላየው ነው። እኔ እንጃ። እኔ ሀሳብ አስተያየት እናንተ ነው። በደንብ ኮፕሊንክ አይረሳ። አዳዲስ ሰዎች ፎሎ ይደረግ። ይመቻችሁ። ብሩኖ ፕላስ ኮርና ኤፍሲ ከብሬንትፎርድ ጋር 2-1 አመጣህ ማለት ነው። እንዴት ብሩኖ ላይ ብቻ የተመረኮዘ ቲም አንድ ቲም ላይ ብቻ እንዴት ይወድቃል? ትልቅ ቲም ነው የሚባለው አይደል ዩናይትድ። እሱ ላይ ብቻ ተሸክመ ከሳምንት 19 አሲስት ደርሷል። ኧረ በስመ አብ። ይሄ ሰውዬ ግን ትልቅ ቲም ላይ ቢሆን አሁን ሊቨርፑል ላይ ምናምን ቢሆን ግን የት እንደሚደርስ አስባለሁ። እጢ ሆነበት ይሄ ማንቸስተር ዩናይትድ የሚባል ቲም። በስመ አብ። እንዲሁም መጨረሻ ላይ እንዲሁም ገልብጠውት ነበር። ጸድ ጎል አግብተው ምናምን። ይሄ 9 ቁጥር አለ እንጂ ብሬንትፎርድ ያገኘውን ነገር እንዳለ ሚስት። በስመ አብ። እንዲህ አመጣህ። እኛ 3ኛ ሆነን ነው የምንጨርሰው ሲጀመር። እንዲህ እንትን እያልክ አትቀጥልም፣ አትቀልድበትም። ፕሪሚየር ሊጉን 3ኛ እኛ ሆነን ነው የምንጨርሰው። 4 5ኛ ሆነ ቻምፒዮንስ ሊግ ትገባል። አሳዛኝ ተሸናፊ ብሬንትፎርድ። ለማንኛውም የዛሬውን ጨዋታ ስንጮት የነበረው ሜል ቤት ላይ ነበረ። ስንጮት የነበረው ሬጂስተር ይሄን ፕሮሞ ኮድ ተጠቅማችሁ ሬጂስተር ስታደርጉ የመጀመሪያ ዲፖዚት ላይ 200% ቦነስ ይኖራልና የ24000 ብር ቦነስም ተካፋይ መሆን ትችላላችሁ። ሊንኩን ባዮ ላይ የቴሌግራም ቻናል አለ። ቴሌግራም ቻናላችንን ጆይን አድርጉ። እዛ ውስጥ ጊቫዌም ይኖራሉ እና ሊንኩንም እዛ ውስጥ አስቀምጥላችኋለሁ። ግቡ። ይመቻችሁ። አይ ጀሚናይ አንቺ እየነገርሽኝ እኔ ነኝ እኮ አላስችለኝ እያልኩኝ። የሚገርም 45 ደቂቃ ዩናይትድ ተመልክተናል። በሁለተኛው አጋማሽ ደግሞ በጣም የቀዘቀዘውን ዩናይትድ እንግዲህ አስቡት። በመጀመሪያው አጋማሽ 5 ኦን ታርጌት ነው የሞከረ ማንቸስተር ዩናይትድ። በሁለተኛው አጋማሽ 1 ኦን ታርጌት ብቻ ነው የሞከረ ማንቸስተር ዩናይትድ እና በጣም ብሬንትፎርድ ጫና አድርጎ ነበረ። ጎል ካገባ በኋላ ምናምንና አሪፍ ነበረ። ያ ጠንጋራ የሆነ እንግዲህ አጥቂያቸው ቲያጎ የሚባለው ደግሞ የሚስተው ኳስ ምናምን ተውት። ብቻ ግን ኮንግራ የማንቸስተር ዩናይትድ ደጋፊዎች እንኳን ደስ አላችሁ። ባይ ዘ ወይ ቶፕ 4 ይዞ የማጠናቀቅ ቻንስ በጣም ሰፊና ጥልቅ አድቫንቴጅ አለ። ከብሽሽቅ ስንወጣ በጣም የሚገርመውን 45 ደቂቃ ማንቸስተር ዩናይትድ አይተናል። በሁለተኛው አጋማሽ ደግሞ ደካማውን ዩናይትድ አይተናል። እስኪ እናንተን ሀሳብ ኮሜንት ሴክሽን ላይ አስቀምጡልኝ። ለማንኛውም ግን ይመቻችሁ። ስለ ቡርኖ ግን አንድ የራሱ ቪዲዮ እሰራለሁ። የምሬ ነው። ይቻላል ወንድም ጥላ ይቻላል። በእኔ ላስት ሚኒት ተሳቀቅኩ ባርዬ ብሬንትፎርድ ያዘኝ እያልኩ ማለት ነው። ባርዬ ይቻላል። አንተ ተጫውተው ወንድም ጥላ እኔም አሸንፋለሁ ነው የምልህ። እኔም አሸንፋለሁ። ብሩኖ ግን ማለት ነው መርጦ ነው እንዴ ማንዬ? ሴስኮ ይሻለኛል፣ ኢምቡሞ ይሻለኛል። ለሴስኮ አሲስት አረጋከት አረከፋትህ ብሩኖ አረከፋትህ እንዲህ በመጀመሪያ ቪዲዮ አልተናገርኩምና ማን ነው የማግባት እድል ያለው ምናምን ካልኩሌት ሰርቶ ነው የሚያቀብለው። አታ ይቻላል። ብሬክ ታደርጊዋለሽ በእርግጠኝነት ቀጣይ ጨዋታ ላይ ይሄን ሪከርድ እና ዛሬ ዩናይትድ ቀጥታ ያሸንፋል ብዬ ነው የሰጠሁት። እሱም አላሳፈረኝም። ትኬታችንንም አርገነዋል። ቴሌግራሜን ገባ እና ተቀላቀል። እንደዛ ነው በቃ ይቻላል። ብሩኖ እኔ አንተን ይዤ ቢሆን ኖሮ ሚዝ የሚባለው ስም የማንቸስተር ሲቲው ነበር፣ ጋርዲዮላ ነበር። የአርቴታ ላይ የሚላገጠው ቀልድ የሚላገጥበት ጋርዲዮላ ነበር። በቃ ባጭሩ ምን ሄድ ነው። ካሪክ ደግሞ ማለት ነው። ካሪክ ማለት የሁሉ ነገር ቁልፍ የዩናይትድ ቁልፍ ጠፍቶበት እዛው ግቢ ውስጥ ሆኖ አገር ለአገር ዞሮ በመጨረሻ ያገኘው ተስፋ ቆርጦ ያገኘው እንቁ ነው። 15ኛ ደረጃ ነው ያለው። ቢያንስ እንዳይወርድ አድርገው አሞሪ የሚባለው አፍልቷል ሲሉት የምን 15ኛ ደረጃ ነው የምትሉት? ቶፕ 4 የሚባል ነገር አለ ብሎ ቶፕ 4 ተስቸግሮም አይደለም ተደላድሎ ቁጭ አለ። ለማንኛውም በጣም ይችላሉ ማለት ነው ቤተሰብ። ለማንኛውም ይሄን ቪዲዮ በኮፒ ሊንክ ሪከርድ ስበሩት። አንድ ነገር ደግሞ ላስታውሳችሁ፣ ሊንክ የተለያዩ ፌክ ሊንኮች አሉ። ዋኔክስ ላይ ገብታችሁ ዲፖዚት ያደርጋል ያስቆምራችኋል፣ ግን የበላችሁትን ብር አታወጡበትም። ስለዚህ ቲፕ 0912 የሚለው ላይ ኦሪጂናል ሪስክ መወስድላችሁ ሊንክ የዋኔክስ አለ። እዛ ላይ የገባችሁ ሰው እያፈሰ ነው ማፈስ ነው። በደንብ ኮፒ ሊንክ አድርጉ። ዩናይትድ አሸንፏል 2-1 ብሬንትፎርድን። ብሩኖ ፈርናንዴዝም አሲስት አድርጓል።
እኔ አሁን ከዚህ በኋላ ብሩኖ ፈርናንዴዝም ማንቸስተር ዩናይትድም ላይ ነው መቋጠር መጀመረው። ምክንያቱም ማንቸስተር ዩናይትድ ካገባ ብሩኖ ፈርናንዴዝ ነው አሲስት የሚያደርገው። ብሩኖ ፈርናንዴዝ አሲስት ካደረገ ኬዲቢ ላይ 20ኛ አሲስት ይደርሳል። ኬዲቢ ላይ 20ኛ አሲስት ከደረሰ የዩናይትድ ሁሉንም አይደለም አንዳንድ ደጋፊ ይመቸዋል ከኬዲቢ የተሻለ ነው ለማለት። እኔ በግሌ ግን ይህንን ልጅ ሳላደንቅ ማለፍ አልፈልግም። አሲስት ስላደረገ ብቻ አይደለም፣ ከዛ በፊት ክሮስ ያደርጋቸው የነበሩት ኳሶች እጅግ በጣም ማራኪ ናቸው። ያንን ተውትና ይሄ ሰውዬ ደግሞ ሊወጣ ስለሆነ ነው መሰለኝ የማንቸስተር ዩናይትድን ደጋፊዎች በየጌሙ ኦልድ ትራፎርድ ላይ ጎል እያገባ እየጋበዛቸው። ኳስ ጨዋታው ላይ ይሄን ያለ አይደለም፣ መጥፎ አይደለም፣ ግን ሞር ደግሞ ጎል ማግባት ላይ በጣም ቀንቶታል። የሚያገባባቸው ቴስቶች በጣም ይለያል። ኧረ ቤንጃሚን ሼሽኮ አይችልም ሲባል ምን አይነት ጎል ነው ያገባው? በእናት እንዲህ ብሎ ተከላካዩን ሸኝቶት ወደ ውስጥ ገብቶ ምናምን። ለማንኛውም ትችላላችሁ። አሪፍ ዊን ነው። ከዚህ በኋላ 3 ነጥብ ነው ቻምፒየንስ ሊግ መግባታችሁን የሚያረጋግጥላችሁ። እሱንም በሊቨርፑል ያገኙታል ብዬ አስባለሁ። ሊቨርፑልን ያሸንፉታል። ኃያሉ ክለብ ማንቸስተር ዩናይትድ ኃያልነቱን ሲያስመሰክር አመሸ። ንቦቹ ለመናደፍ ኦልድ ትራፎርድ ቢከትሙም በቀይ ሰይጣናቶቹ ተንበርክከው አምሽተዋል። የቲያትር ኦፍ ድሪምስ ምድር ዛሬ በማን ዩናይትድ የድል ድምቀት ተውባ አምሽታለች። እናንተ የማንቸስተር ዩናይትድ ደጋፊዎች የዛሬውን ጨዋታ በምን ቃል ትገልጹታላችሁ? ኮሜንት ላይ የድል ጥማታችሁን አሳዩኝ እና ደግሞ ወደ 1 ሚሊዮን የቤተሰብ አባላት የምናደርገው ጉዞ በመቀላቀል ፎሎ በማድረግ አንድነታችሁ አሳዩም። እስኪ ከሁሉም ነገር በጣም በልና ስለ ሙሉ ጨዋታው እናውራ። አሸንፈናል ለላንድ ያው የደስታ ቪዲዮ ምናምን ሰርተናል። ግን ወዛት ሪሊያ ጉድ ፐርፎርማንስ ትክክለኛው ዩናይትድ እንደዚህ ነው ማየት የምፈልገው። እኔ እዚህ ጋር ካሪከለታችሁ ምናምን አይደለም የመጣሁት። እኔ ቀጣይ ዓመት የሚቀጥል ግን በዚያ አቀራረብ ብቻ ግን እንዲሆን አልፈልግም። እኔ አንድ በጣም መሰረታዊ ፍላጎት አለ። ይሄ ፔጅ የራሴ ነው ፐርሰናል ኦፒኒየን ነው የምነግራችሁ። እኔ ማንቸስተር ዩናይትድ ፊልድ ቲልት እንዲበለጥ አልፈልግም። በቃ ዩናይትድ ነው ብዬ የማስበው ፊልድ ቲልት ሲበልጥ ወይም ደግሞ ከሜዳው ከፍ ብለን መጫወት ስንጀምር ወይም ደግሞ ከተቃራኒ የተከላካይና የበረኛ ርቀት የኛ የተከላካይና የበረኛ ርቀት ገዝፎ ወይም ረዝሞ ሲታይ ነው ዩናይትድ ነው። ዛሬ 2-1 አሸንፈን ኦልሞስት በእጥፍ እንበለጣለን። ፋይናል ሰርድ ፓስ ኦልድ ትራፎርድ ላይ እየተጫወትን እኔ ወደዚህ ሊድ ያደረገበት መንገድ አውቃለሁ። በባክፎር ጀመረ። እነሱ ኦቨርላፒንግ ዊንግ ባክስ ነገር አላቸው። እውነቱ ለምናምን ካዮዴና ፖተር በጣም ከፍ ብለው ሲጫወቱ እዚህ ጋር በኮሊንስ እና በቫንደርበርግ መሀል ላይ የተለያዩ ሰዎች እናይ ነበር እና ያ ፖተርን በጣም እንትን አደረገው እኛ ላይ ዴንጀረስ አታኮች እንዲያደርግና ክፍተቱ ታየ። ከዛ አማድን አስወጥቶ ኑስ ማዝራይን ሲያስገባው ባክ 5 ተጫወት። ባክ 3 ባክ 5 ሾና ዳሉ ዊንግ ባክ አድርገን ማለት ነው። መፍራቱ ማክበሩ ጥሩ ነው። ሀምብል ሆነን 3 ነጥባችን ወስደናል። ግን ነገም እንዲህ ነው የምንቀጥለው። ነገ እንደዚህ ነው። እኔ አልተመቸኝም ማውቁን መነግራችሁ። ስለዚህ መስተካከሎች ትልቅ መስለን መጫወት የምንችልባቸው አሁን ቻምፒየንስ ሊግ እንደው በትክክል በቁጥር ደረጃ ለመግባት 1 ነጥብ ነው የሚያስፈልገን ሳስበው። ጎል ምናምን ካልተባለ ደግሞ ከተባለ 2 ነጥብ አይነት ነገር 2 ነጥብ ስለሌለ ደግሞ 1 ዊን አዌይ ነን። ብራይተን ሁሉንም ጨዋታ ቢያሸንፍ ራሱ አሁን እሱን ተውና ካውንዲ ዩናይትድ ነጥብ አያስፈልግም። ኦልሬዲ ቻምፒየንስ ሊግ ገብቷል። ስለዚህ ልንሰደም ይችላል ወይም ቀጣይ ጨዋታ ለሙከራ ላይመች ይችላል። አሁን ሊቨርፑል ጋር ነው የምንጫወተው አይደል? ኦልድ ትራፎርድ ላይ እሑድ እሱ ለትራያል ኤንድ ኤረር ላይመች ይችላል። ግን እመኑኝ አንድ ነገር ካሪክ ነገን ከዩናይትድ ጋር መቀጠል ከፈለገ ቀሪዎቹ ጨዋታዎች ከሊቨርፑል ውጭ ቢያንስ ያሉትን ኤክስፐሪመንት ነው ማድረግ ያለበት። ቡናችን ከፍ ብሎ ቢጮት እንዴት ይሆናል? ምን አይነት ሚድፊልደር ቀጣይ ዓመት መግዛት አለብኝ? ፉልባኮች እንዴት ነው መሆን ያለባቸው? ወይም ከሹ የበለጠ ጉልበትና ማሰብ የሚችል ግራ ፉልባክ ሲመጣ ደግሞ እንዴት ይሆናል? ቡኒ ምናምን የተለያየ ነገርን ትራያል ኤንድ ኤረር ማድረግ አለበት ብዬ ነው ማስበው እንጂ ኦቨርኦል እንደ ቡድን በደንብ ተበልጠን በደንብ ተገፍተን አፈግፍገን ኦልሞስት ለካውንተር አታክ የቀረበ እግር ኳስ ጨዋታ ይታወቃል። ማይክል ካሪክ ፋስት ብሬክ ነው ምንድነው፣ ግን እንደዛ ዩናይትድ እንዲሆን አልፈልግም። ኢንዲቪዥዋል ተጫዋቾች ስናይ
ከበረኛ ልጀምርላችሁ። ሴኔ ሎመንስ በጣም ምርጥ ነበር። እንደ ክሊንሺቱ ስለተበላሸ ነው እጅግ ይለይ ነበር። በደንብ ነገን ከሱ ጋር ማሰብ እንችላለን። ዲየጎ ዳሎ ቀጣይ ዓመት እኔ ለቤንች ካሉ ቀጣይ ዓመት በቃ ዋናው ቲማችን ቻምፒየንስ ሊግ ላይ ወይም ወሳኝ ምዕራፍ ላይ ስታርቲንግ ላይን አፕ ስንመር ዲየጎ ዳሎን እና ሃሪ ማጓየርን ማየት አልፈልግም። ሁለቱም ከተጠባባቂ እንዲነሱ ነው ፈልገው ኤፍ ኤ ካፕ እንዲጫወቱ ካርዲ ካፕ እንዲጫወቱ ሰው ሲጎዳ እንዲገቡ ሰው ሲደክመው እንዲገቡ እንጂ ይሄ ወሳኝ ጨዋታ ተብሎ 11 ሰው ስንጠራ ዲየጎ ዳሎና ሃሪ ማጓየር ስማቸው ማየት አልፈልግም። ሃሪ ማጓየር ምርጥ ነው፣ ጥሩ እየተንቀሳቀሰ ነው። ግን ይሄን ያህል እምነት የምትጠሉበት አይደለም። ይሄ አሁን ቁጥር ገብታችሁ ብታይ ይሄን ያህል ክሊራንስ ይሄን ያህል ዱኤል አሸነፈ ምናምን እኔ አይኔን ነው ማምነው። ሃሪ ማጓየር ለማንቸስተር ዩናይትድ አይመጥንም። እንወደዋለን እናከብረዋለን። እኔ ላሉዶች አሉ ግን በቃ አከብረዋል። በዚህ ሁሉ ትችት መሀል እዚህ መድረሱ መገፋትን ችሎ እዚህ ጋር መቆሙ ጥሩ ነው። ግን ይሰለፍ ወይ አይመለከተኝም። እንዲጀምር አልፈልግም። ስኳድ ፕሌየር እንዲሆን ነው ፈልገው። ሌላ አይደን ኢቨን ትንሽ ማቹሪቲ የጎደላቸው ፈርስት ሃፍ ላይ ስህተቶች ሰርቶ ራሱ አርሟቸዋል። ግን ስቲል ያው የሚያድግና ፖቴንሻል ያለው ልጅ ስለሆነ አይደን ኢቨን ኦል ኦቨር ደ አዘር ሴንተር ባክስ የምመርጠው ባለፈው ብያቸዋለሁ። ከኢቨን ዮሮን ማጓየርን ምናምን ተውክ ኢቨን ከደሊክት ላስቀድመው ይችላሉ። እኔ ከኳስ ምቾቱ ጋር በጣም አልደራደርም። ሌላኛው ሉክሾ ነው። ሉክሾ ቀጣይ ዓመት ስለሚቀየር ብዙ ስለሱ ባልኖረ ጥሩ ነው። ፒስ ነው ግን ይሄ አሁን ኦልሞስት እየጨረሰ ያለ ሉክሾ ነው። ኢቨን ዊንግ ባክ ሆኖ እንኳን ኦቨርላፕ ሲያደርግ የድሮ ፓስ አኩሬሲ ወይም ደግሞ የዴሊቨሪ ጥራቱ የለምና ተውት ሉክሾን። ሌላ ካሰሚሮ እና ኮቢ ሜኑ ምን አይነት ዲፍረንት ክሪቸር እንደነበሩ ነው ዛሬ ያሳየ። ካሰሚሮ ያስደነግጣል። ይሄ ዲፌንሲቭ አትሪቢዩቱ ሌላ ሌቭል ነው። 9 ግብ ፕሪሚየር ሊግ ላይ ደግሞ አስቆጥሯል። ኢማጂን ዛሬ ስንት ነው 15 ታክል የወረደው 11 ታክል የወረደው በህይወት በእግር ኳስ ካሪየሩ ሪያል ሶሲዳድ ላይ ብቻ ነው 12 ታክል ወርዶ የሚያውቀው እና ሂ ሰከንድ ሞስት ታክል ሲን ጌም ኦፍ ሲንግል ሊግ ማች ተብሎ ነው ፖስት የተደረገው። ካሰሚሮ በጣም ይለያል። እንደዚህ እሱ ከመጣ በጭንቅላ ብዙ ኳስ በማስቆጠር የሚበልጡት ሃላንድ፣ ዋትኪንስ እና የሆነ ተጫዋች ናቸው። 3 ሰው ብቻ ነው እና ኢማጂን አጥቂ አይደለም 6 ቁጥሩ እንደ አይነት ቁጥሮች ማስመዝገብ በጣም ይለያል። ኮቢ በቃ ጨዋታውን ዲክቴት ሲያደርግ የነበረ ጀነራል የነበረ ሰው ነው። ወደፊትም ከሱ ጋር ቡድኑ በሱ ዙሪያ መገንባቱ ወዷል። የሆነ በጣም ድሮፕ አድርጎ ወይን ያጣ ነውና የማስበው ተጫዋች ነው። ቴናግ ትልቅ አረገው፣ አሞሪ ማሳነሰው፣ ካሪክ ደግሞ ሬዘሬክሽኑ ፈጸመለት ብዬ የማምነው ሰው ነው። ብሩኖ ነው። እኔ ቀጣይ መች ኳስ የሚያቆምበት ወይም ፎርም የሚወርድበትን ቀን በሰቀቀን ማየት ጀምሬያለሁ። ምክንያቱም ዩናይትድ በሙሉ በሱ ዙሪያ ነው ወደፊት የምናስበው። በካሪክ ስር ሁሉም ጨዋታ ላይ ግብ አስቆጥረናል። ለዚህ ደግሞ ብሩኖ ፈርናንዴዝ ትልቁን ያንበሳውን ድርሻ ይወጣል። ሌላ ስለ ዊንገሮች ስናወራ ማቴዎስ ኩኛ ዛሬ አልገባም በሂፕ ፍሌክሰር ጉዳት ምክንያት። ግን እሱም ቢሆን ብራያን ምቡሞም ቢሆን ለክንፍ ተጫዋችነት ወይም ለዊንገርነት ተብለው ስላልመጡ እንቸገራለን። ቀጣይ ዓመት ባክፎር ለሚጫወት አሰልጣኝ ካሪክም ቀጠል ሌላም ሰው እንቸገራለን። እነሱ ሀፍ ስፔስ ሲያጠቁ ነው የሚያምርባቸው። እነሱ አጥበበው ኢንቨርት አድርገው ቦክስ ውስጥ ነው የሚያምርባቸው እንጂ ዊንገር የለውም ዩናይትድ። ስንት ዊንገር ቀጣይ ይገጻል አላቅም። በጣም አማድ በጣም ብዙ ነገር ይቀረዋል። ስቲል ይሄ አውት ኦፍ ዘ ቦል ኮንትሪቢዩሽን እኔ እምቡሞም ኩኛም አማድም ይመቹኛል። በጣም ወርክ ሬታቸው ሳይሰስቱ ሳይለግሙ የሚለፉ ሰዎች ናቸውና ይመቹኛል። ግን ነገን አንድ ዊንገር ቢያንስ ያስፈልገናል። አንድ ግራ ፉልባክ ያስፈልገናል። አንድ ዊንገር፣ 2 ሚድፊልደር ያው ጋራንቲ ይመጣል ሰተዋል። ወርልድ ክላስ 2 ሚድፊልደር ይመጣል። እሱ ግድ ስለሆነ አጥቂው ቤንያሚን ሼሽኮ እኔ አሁንም ፕሬስ ሲያርግ ብዙ አያስደስተኝም፣ ወይም ከፍ ብለን እንድንጮት ላይ ያስችለን ይችላል። ግን የቡድን ተሰርቶለት ኳስ ከሰጣችሁት ደግሞ እንደሚያስቆጥር እያሳየ ነው። ትሬት ነው፣ አየር ላይ ትሬት ነው፣ በእግሩ ትሬት ነው። እንዴት ነው ኮሊንስን አሸማቆ እጅግ የተለየ ግብን ያስቆጥረው እና ዩናይትድ ተገንብቶ ሲያልቅ መሪያችን ሊሆን የሚችል አጥቂ
ከሰርቪስ ካገኘ ግን ከሰርቪስ ውጪ ለሚታትር ቡድን ብቻ አሁን ለአሁኑ ዩናይትድ አይነት ግን እኔም ቡሞ ፎልስ ናይን ሲሆን እየበለጠ እናስፈራለን ብዬ ነው ማሰብ። ግን ተገንብቶ ካለቀ በኋላ ሼሽኮ እንዲጀምር ነው ፈልገው እና ኦቨርኦል ይሄን ይመስላል። እናንተ ምን አሰባላችሁ? ፎሎ ላይክ ሼር ማድረግ ይረሳ። ይመቻችሁ።